ኦሪት ዘፍጥረት ምዕራፍ 15 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብራም መጣ እንዲህ ሲል፣ አብራም ሆይ አትፍራ፣ እኔ ለአንተ ጋሻ ነኝ፣ ዋጋህም እጅግ ታላቅ ነው። 2 አብራምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ፣ የቤቴም መጋቢ የደማስቆ ሰው ይህ ኤሊኤዘር ነው አለ። 3 አብራምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። 4 እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። 5 ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። 6 አብራምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። 7 ይህችን ምድር ትወርሳት ዘንድ እንድትሰጥህ ከከለዳውያን ኡር ያወጣሁህ እግዚአብሔር እኔ ነኝ አለው። 8 አቤቱ እግዚአብሔር ሆይ እንድወርሳት በምን አውቃለሁ አለ። 9 እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየልም፣ የ3 ዓመት በግም፣ ዋኖስን ርግብም ያዝልኝ አለው። 10 እነዚህንም ሁሉ ወሰደለት፣ በየሁለትም ከፈላቸው፣ የተከፈሉትንም በየወገኑ ትይይ አደረጋቸው፣ ወፎችን ግን አልከፈለም። 11 አሞራዎችም በሥጋው ላይ ወረዱ፣ አብራምም አበረራቸው። 12 ፀሐይም በገባች ጊዜ በአብራም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። 13 አብራምንም አለው፣ ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። 14 ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁ፣ ከዚያም በኋላ በብዙ ከብት ይወጣሉ። ኤሊኤዘር የተባለውን የግዕዙን መጽሐፍ ኢያዕብር ይለዋል። 15 አንተ ግን ወደ አባቶችህ በሰላም ትሄዳለህ፣ በመልካም ሽምግልና ትቀበራለህ። 16 በአራተኛው ትውልድ ግን ወደዚህ ይመለሳሉ፣ የአሞራውያን ኃጢአት ገና አልተፈጸመምና። 17 ፀሐይም በገባች ጊዜ ታላቅ ጨለማ ሆነ፣ የምድጃ ጢስና የእሳት ነበልባል በዚያ በተከፈለው መካከል አለፈ። 18 በዚያ ቀን እግዚአብሔር ለአብርሃም እንዲህ ብሎ ቃል ኪዳን አደረገ፣ ከግብፅ ወንዝ ጀምሮ እስከ ትልቁ ወንዝ እስከ ኤፍራጥስ ወንዝ ድረስ ይችን ምድር ለዘርህ ሰጥቼአለሁ። 19 ቄናውያንን ቄኔዛውያንንም፣ 20 ቀድሞናውያንንም፣ ኬጢያውያንንም፣ 21 ፌርዛውያንንም፣ ራፋይምንም፣ አሞራውያንንም፣ ከነዓውያንንም፣ ጌርጌሳውያንንም፣ ኢያቡሳውያንንም፣